ሰላም ጤና ይስጥልን እንዴት ናችሁ በሴሽን 4 ደግመን ተገናኝተናል ይህ ዮላብ ነው በዮላብ ላይ እንግዲህ ስለ ክሊኒካል ኬሚስትሪ አራተኛ ሴሽን ላይ ደርሰናል ሌሎችም የሄማቶሎጂ እንዲሁም የፓራስቶሎጂ ትምህርቶች ተሰርቶላችኋል ሌሎችም እየሰራን እንገኛለን እናንተ ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው በዚህ ቪዲዮ ላይ reagent about water ነው የምናየው ማለት ነው እንግዲህ reagent grade of water እናያለን ማለት ነው ይሄ water ስንል ምን አይነት water ነው የምንጠቀመው የሚለውን reagent grade of waterን በዚህ ቪዲዮ ላይ እናያለን ማለት ነው the preparations of most reagent and solution used in clinical chemistry laboratory require a pure water ንጹህ ወይንም distilled plus deionized የሆነ purify የተደረገ ውሃ ያስፈልገናል reagentዎችን ለማዘጋጀት reagentዎች እንዲሁም ብሎም ደግሞ ሶሉሽኖችን ለማዘጋጀት ማለት ነው ሌላኛው እዚህ ጋር distilled water does not describe the quality of water rather the method of purification አንድ ውሃ distilled ቢደረግ በቂ ነው ማለት አንችልም ምን መደረግ አለበት purification process ማለፍ አለበት which means deionized መደረግ አለበት pure መሆን አለበት free from any electrolyte ማለት ነው ከማንኛውም ኤሌክትሮላይቶች ከማንኛውም ኬሚካል ኢንተርፌረንስ ንጹህ መሆን ይጠበቅበታል ማለት ነው ሌላኛው እዚህ ጋር the term reagent grade of water ማለት ምን ማለት ነው ቃሉን ስንይዘው reagent grade water ምን ማለት ነው አያችሁት reagent grade water ስንል by the distillation designations of distilled የምናደርግበት designations of type better defines the specifications of water independent of methods of purification ይሄ በራሱ ዲዛይንድ በተደረገ types of better define ወይንም specify በሚያደርግ independent በሆነ እቃ ምን ማድረግ ማለት ነው purify ማድረግ ወይንም purification processን ማካሄድ ማለት ነው ይሄ reagent grade of water ማለት ሌላኛው እዚህ ጋር National Committee for Clinical Laboratory Standard በሚባል established specific reagent grade of water የተዘጋጀ ማቴሪያል ወይንም ዶክመንት አለ ማለት ነው እሱም ደግሞ no single methods of purification meet the specification and ይሄ ነው ሜቶዱ ተብሎ አልተቀመጠም ስለዚህ በኮንደንሴሽን እና በኢቫፖሬሽን ቴክኒክ ተጠቅመን ውሃን ፒውር ማድረግ ይቻላል ማለት ነው ፕላስ ቱ ዛት ምን ማድረግ ይቻላል deionized አድርገን ወተርን ፒውር ማድረግ ይቻላል ያንን distilled water ወይንም disinfected የሆነ ውሃ ወይንም distilled waterን ፕላስ እንደገና ደግሞ በአየን selected electrode ማለት ነው ተመርጠው እነኛ ኤሌክትሮን ወይንም አዮኖችን አውጥተን ፒውር ውሃ መፍጠር የተፈጠረውን ውሃ reagent grade of water እንለዋለን ማለት ነው ይሄ method of water purification ስናይ ሜቶዶቹን ስናያቸው አንደኛ distillation ነው distillation is a process ውሃን distilled ማድረግ ያን process distillation እንለዋለን ሌላኛው capacitive deionization ነው capacitive deionization ማለት ደግሞ አዮኖችን ከውሃ ውስጥ ማስወገድ ማለት ነው አይደል ስለዚህ free from ion የሆነን ውሃ ለማግኘት አንዱ water method of purification capacitive deionization ነው ሶስተኛው filtration የምንለው ነው ይሄ ደግሞ filtration በብዙ አይነት መንገድ ፊልተር ማድረግ ይቻላል ውሃን አንደኛ reverse osmosis filtration technique carbon filtering technique እና micro filtration እና ጥቃቅን ነገሮችን የሚያስቀር ነገር ተጠቅመን የምንሰራው ማለት ነው ultra filtration technique በፊልትሬሽንም ወተርን ፒዩሪፋይ ማድረግ ይቻላል
ሌላኛው አራተኛው ደግሞ አልትራቫዮሌት ኦክሲዴሽን ተጠቅመንም ውሃን ፊልተር ማድረግ ይቻላል ማለት ነው። አምስተኛው እዚህ ጋር እንደምታዩት ኢንዶ ኤሌክትሮ አዮናይዜሽን በሚባልም ወተርን ፒዩሪፋይ ማድረግ ይቻላል ማለት ነው። እስቲ እንግዲህ ውሃን በእነኛ አይነት መንገዶች ምን ማድረግ እንችላለን ማለት ነው? ፒዩሪፋይ ማድረግ እንችላለን ማለት ነው። ሌላኛው ኢምፒዩሪቲ ዛት ኒድ ቱ ቢ ሪሙቭድ ኢምፒዩሪቲን እንዴት ሪሙቭ ልናረግ እንችላለን ወይንም ደግሞ ኢምፒዩሪቲን ምን ነገሮች ሪሙቭ መደረግ አለባቸው ምን ነገሮች ሪሙቭ መደረግ ይኖርባቸዋል ለምሳሌ ኢንኦርጋኒክ አዮን ሪሙቭ መደረግ ያስፈልጋል ኦርጋኒክ አዮኖች ባክቴሪያን ኢንዶቶክሲን ኤንድ ኒኩሌዝ የሚባሉ ነገሮች በሙሉ ፓርቲኩሌትስ ጋሶችን እነኚህን አዮን ኢንኦርጋኒክ ኦርጋኒክ አዮን ባክቴሪያን ኢንዶቶክሲን ፓርቲኩሌትስ ጋሶች በሙሉ ኢምፒዩሪቲ ናቸው ውሃ ኢምፒዩሪቲ ሊያመጡ የሚችሉ ፒዩር እንዳይባል ከሚያስችሉት ነገሮች ናቸው እነኚህን it require needed for remove እነኚህን ማስወገድ አለብን አንድ ሪኤጀንት ከመዘጋጀቱ በፊት ወይንም አንድን ዲስቲልድ ወተር ከመጠቀማችን በፊት እነኚህ ነገሮች ወገድ ይኖርባቸዋል ማለት ነው ብዙ ሰዎች ይሄ የታሸገን ውሃ እንደ ዲስቲልድ ወተር የሚጠቀሙ ሰዎች አሉ እሱ በጣም ስህተት ነው ለክሊኒካል ኬሚስትሪ እነሱ አይነት ነገሮች ምን አላቸው ኢንኦርጋኒክ ኦርጋኒክ ነገሮች ይኖራቸዋል ጋስም አላቸው አይገርማችሁ ስለዚህ እንደዚህ ለዛ ኢምፒዩር ነው ማለት ነው ውሃ ፒዩር ነው የምንለው ሃይድሮጅንና ኦክሲጅን ብቻ ተጸግብሮ የተገኘን ውሃ ነው ፒዩር ወተር የምንለው ማለት ነው እሺ ሌላኛው ዲስቲሌሽን የምንለው እስቲ አሁን ውሃን ከምናጣራበት አንዱ ዲስቲሌሽን ነው ዲስቲሌሽን የምንለው አየን ኤክስቼንጅ ኤንድ ሪቨርስ ኦስሞሲስ አር ሜጀር ፕሮሰስ ዩዝድ ቱ ፕሪፔር ሬጀንት ግሬድ ወተርን ለማዘጋጀት ከምንጠቀምበት አንዱ ቴክኒክ ዲስቲሌሽን ነው ይሄ ዲስቲሌሽን ወይም አየን ኤክስቼንጅ አርገን ሪቨርስ ኦስሞሲስ ቴክኒክን ተጠቅመን ፕሮሰስ አርገን ወተርን ፒዩር ማድረግ ማለት ነው አያችሁት ሌላኛው ወተር ኢዝ ፊልተርድ ቢፎር ዘ አባብ ሜተድ ቀደም ባየናቸው ሜተዶች በእነኚህ ሜተዶች ወተርን ምን ማድረግ እንችላለን ፊልተር ማድረግ ይቻላል አያችሁት ወተርን ምን ማድረግ እንችላለን ፊልተር ማድረግ እንችላለን ማለት ነው በእነኚህ ሜተዶች ማለት ነው ስለዚህ ወተርን ፊልተር ቢፎር በዚህ ቀደም ባየናቸው ወይንም አሁን ባልኳችሁ ፕሮሰሶች ማየት እንችላለን ማለት ነው እስቲ አንድ ባንድ ነው ዲስቲሌሽን ማለት ምን ማለት ነው it is a process አይደለ the process of vaporizing and condensations of water for purification አያችሁት ውሃን ምን ማድረግ ማለት ነው vaporizing ማለት ውሃን በማፍላት ቫፐር እንዲሆን እንዲተና አድርገን እንደገና ደግሞ ኮንደንስ እንዲሆን አድርገን የምንሰራበት ቴክኒክ ነው ይሄ ዲስቲሌሽን የምንለው ምን ለማድረግ ወተርን ፒዩሪፋይ ለማድረግ ወይንም ፒዩሪፊኬሽን ፕሮሰስ ለማካሄድ ማለት ነው አንዱ ፕሮሰስ ዲስቲሌሽን እንለዋለን the oldest method of purification ነው ይሄ እናቶች አረቄ ጥደው አረቄውን ከድፍድፉ ሚነልዩበት ቴክኒክ ማለት ነው ዲስቲሌሽን ቴክኒክ ያችሁት the oldest method of purification ነው ሌላኛው separate volatile for non volatile substance አሁን ይሄ ደግሞ ምንድነው ዲስቲሌሽን separate ማለት የሚተነውን ከማይተነው ጋር መለየት ማለት ነው ስለዚህ ቮላታይሉ ቫፖራይዚንግ አርገን ቮላታይሉን ውሃን ወስደዋለን ነን ቮላታይሉ ደግሞ ዛው ፕሪሲፒቴት ሆኖ ይቀራል ማለት ነው የዚህ ሊሚቴሽን ምንድነው ካላችሁኝ አንደኛው ኮንታሚኔት ነው with carry over volatile አብሮ ኮንታሚኔትድ ሆኖ ይወጣል ከሶዲየም ፖታሲየም ማግኒዚየም ካርቦኔት ሰልፈር የሚባሉ ኤሌክትሮላይቶች አብረው ምን ያደርጋሉ ማለት ነው ምን ያደርጋሉ ቮላታይል ይሆናሉ ስለዚህ ውሃ ነን ቮላታይሉን ብቻ ነው እንጂ ፕሪሲፒቴት ሆኖ የሚያስቀረው ዲስቲሌሽን እነኚህን አዮናይዞችን
ምን ማድረግ አይችልም ማስቀረት አይችልም ስለዚህ አንዱ ሊሚቴሽን የዲስቲሌሽን ፕሮሰስ ምንድነው ማለት ነው ኤሌክትሮላይቶች ኮንታሚኔትድ ይሆናል ማለት ነው እሺ ሌላኛው እነኚህን ኤሌክትሮላይቶች በዚህ በዲስቲሌሽን አልሳካ ያለንን ምን ማድረግ አለብን አየን ኤክስቼንጅ ሰርተን አዮኖችን ለብቻ መለየት ይተበቀብናል ማለት ነው እሱም ፕሮሰስ አየን ኤክስቼንጅ እንለዋለን ስለዚህ a process that remove into produce mineral free deionized water by using rinse አያችሁት ምንድነው የምናደርገው እነኚህን አሁን ውስጥ በዲስቲሌሽን እንትን ያልወጡትን አዮኖች ሪሙቭ የምናደርግበት ወይንም ሚኒራል ፍሪ deionized water by using rinse አርገን እናስወግዳለን iron which is removed by ion exchange ሜትር ተጠቅመን ነው አዮኖችን የምንቀይረው ለምሳሌ እነኚህ አዮኖች ሶዲየም ካልሲየም አይረን ኮፐር ክሎራይድ ሰልፌት and other ሌሎችም ኤሌክትሮላይቶችን ማለት ነው በዛ መንገድ አየን ኤክስቼንጅ ቴክኒክ ተጠቅመን አየኑን ምን እናረጋለን ማለት ሪሙቭ ማድረግ ነው ይሄ አየን ኤክስቼንጅ የምንለው Ion exchange is accomplished by passing a water through a column containing rinse. Yan ion rinse የሆነ negatively charge ወደ positively charge እንዲሄድ positively charge ደግሞ በኔጌቲቭ charge ምን እንዲ ትራፕ ተደርጎ እንዲቀር የሚያስችል ነው ይሄ ion containing risk ምክንያቱም accomplish passing ውሃው ፍሉዱ በዛ ውስጥ እንዲያልፍ ያደረገ ውሃው ብቻ እንዲያልፍና ትራፕድ ሆኖ እንዲቀሩ አዮኖች ማስቻል ነው ይሄ ion exchange የምንለው rinse exchange hydronium ion እና OH hydroxyl group hydrogen ion እና hydroxyl group ብቻ rinse exchange እንዲያደርጉ ሆኖ dissolve material and then recombine to form a water ሁለቱ ብቻ hydrogen ion እና hydroxyl group ማለት ነው ማይነሱ ወይንም ሁለቱ ፎርም ሆኖ H2O ወይንም ሁለት ሃይድሮጅን ከአንድ ኦክሲጅን ጋር to form what water ፎርም እንዲያደርግ የሚያደርግ ፕሮሰስ ነው ion exchange የምንለው ሪንስ ካምቢ ይሄን ሪንሱ ምን ሊኖረው ይችላል ስንል cation exchanger cation ማለት which attract a positively ion cation means which attract positively ion ማለት ነው anion ስንል ደግሞ exchanger which attract negatively ion cation exchanger ማለት ካታይኖችን ፖዚቲቮችን የሚይዝ ማለት ነው anion exchanger ስንል ደግሞ አትራክት የሚያደርገው ኔጌቲቭሊ አየንን ነው anion ኔጌቲቭ ማለት ነው ካታይን የምንለው ደግሞ ፖዚቲቭ ማለት ነው እሺ እንደገና ደግሞ ሶስተኛው mixed body bed rinse የሚባል which attract both ሁለቱንም ደግሞ አትራክት የሚያደርግ ስለዚህ ሙሉ ለሙሉ ከሃይድሮጅንና ሃይድሮኒየም አየንና ወይንም ሃይድሮጅን አየንና ሃይድሮክሳይል አየን ውጭ ያሉት በሙሉ ምን ይደረጋሉ ማለት ትራፕድ ይደረጋሉ ማለት ነው ስለዚህ በዚህ አይነት መንገድ ይሰራል ሊሚቴሽኑ ምንድነው የአየን ኤክስቼንጅ ምን አይነት ሊሚቴሽን አለው ስንል not significantly removed አያችሁት በብዙ ሁሉንም ሪሙቭ ማድረግ አይችልም ማለት ነው አንቼንጅድ ሞለኪውል አያችሁት ሞለኪውሎችን አንቼንጅድ የሆኑ ሞለኪውሎችን እንደገና ደግሞ ማይክሮ ኦርጋኒዝሞችን ምን ማድረግ አይችልም መለየት አይችልም ማለት ነው ብቻውን ፒዩሪፋይ ማድረግ አይችልም ማለት ነው አየን ኤክስቼንጅ ሜተድ ለዛ እንደገና ደግሞ ሶስተኛው ሜተድ የምንመለከተው እንግዲህ ዲስቲሌሽንን አይተናል አየን ኤክስቼንጅን አይተናል ሶስተኛው ሜተድ የምንመለከተው ሪቨርስ ኦስሞሲስ reverse osmosis ማለት ምን ማለታችን ነው እሱ ደግሞ the process by which a water is forced through semi permeable membrane that acts as a molecule filter ነው በቃ ምንድነው permeability semi permeability ማለት በከፊል የሚያሳልፍ ሜምብሬን በመጠቀም ውሃን ማጣራት የምንችልበት ሜተድ ሪቨርስ ኦስሞሲስ ይባላል ማለት ነው ለዚህ ሪቨርስ ኦስሞሲስ ሜምብሬን ሪሙቭ less than 1 ናኖሜትር in diameter ይሆን አንድ
times 10 raised to minus 9 meter in diameter የሆነ ነገር ብቻ ነው ማለፍ የሚችለው ማለት ስለዚህ በዚህ አጋጣሚ በናኖ ሜትር ያሉ ነገሮች እንደ ማይክሮ ኦርጋኒዝሞች ከዚህ በላይ ስለሆነ ሳይዛቸው ምን ማለት ነው አብዛኞቹ ማይክሮ ኦርጋኒዝሞች ትራፕድ ሆነው ይቀራሉ እዚህ ሜምብሬኑ ላይ ወይንም ደግሞ ፊልተር ማረጊያው ላይ ማለት ነው ስለዚህ ከ95 to 99% of organic compound bacteria and other particular and few gaseous impurity ትራፕ ሆነው ይቀራሉ ማለት ነው ከ90 እስከ 90% ደግሞ የሚሆነው ionized and dissolved ማቴሪያሎችም እዚህ ጋር ዲዞልቭ ትራፕ ሆነው ማጥለያው ላይ ወይንም ፐርሜቢሊቲው ማሳለፍ እንዳይችል ተደርጎ በተሰራ እንትን ላይ ይቀራሉ ሜምብሬኑ ላይ ይቀራሉ ይሄ ባጭሩ ፊልትሬሽን ማለት ነው በቃ ማጣራት ነው ማለት ነው እሺ ሪቨርስ ኦስሞሲስ የምንለው ማለት ነው እሺ ኳሊቲ ዩዝ ኤንድ ስቶሬጅ ኦፍ ሬጀንት ግሬድ ኦፍ ዋተር ታይፕስ ኦፍ ግሬድ 1 ግሬድ 1 ምንድነው ምን አይነት ነገር ነው እንግዲህ የኳሊቲውን ስንመለከት ስቶሬጅ ሬጀንት ግሬድ ኦፍ ዋተር እንዴት ነው ስቶርስ የሚደረገው ስንል ታይፕ ወይንም ግሬድ 1 ምን አይነት ነገሮች ናቸው ለምን ይጠቅማሉ used grade 1 used for a test method require minimal interference and maximal accuracy and precision አላቸው አንደኛ reagent grade 1 ነው ማለት require minimal ወይንም interference በጣም ጥቂት interference ነው ያላቸው በቴስት በመንሰራበት ጊዜ እንደገና ደግሞ maximum accuracy አለው በጣም አሪፍ አኪዩሬሲ ነው አኪዩሬሲ ስንል ከሴሽን 3 ላይ ሄዳችሁ ማየት ትችላላችሁ ምን ማለት ነው the closeness of the truth value precision ስንል ደግሞ ምን ማለታችን ነው ስካተርድ የሆነ ቫልዩ ነገር ግን በአንድ ዞን ውስጥ ማለት ነው አይደለ ወይንም ደግሞ reproducibilities of the test ማለት ነው precision ስንል ማለት ነው for the analysis of metals enzyme electrolytes ለመስራት የምንጠቀመው ውሃ ምን አይነት ውሃ ነው ማለት ነው grade 1 ነው ማለት ነው for preparations of calibrator ለማዘጋጀት ስታንዳርድ ለማዘጋጀት ስንፈልግ ታይፕ 1 ወይንም grade 1 ኳሊቲ ያላቸው reagent grade of water ያስፈልገናል ማለት ነው ስቶሬጁስ ምን ይመስላል እንግዲህ ስቶሬጁን ስንል should use immediately after preparation ወዲያውኑ ብንጠቀመው እንዳዘጋጀነው immediately preparation ብንጠቀመው ጥሩ ነው ማለት ነው no specification for storage because it is difficult to maintain the resistivity during storage and drawing አሁን ይሄንን በጣም እርግጠኛ መሆን አንችልም ማለት ነው አንድን ውሃ ለምን ያህል ጊዜ ቆይቶ ይበላሻል ለማለት አንችልም ምክንያቱም it depends on purification ማለት pure ነው ወይስ አይደለም የሚለውን ነገር ይወሰናል ማለት ስለዚህ no specification for storage difficult to maintain resistivity ማለት resist የማድረግ capability ምን ያህል እንደሆነ ለማወቅ ስለማንችል ማለት ነው እሺ ሌላኛው ታይፕ 2 ግሬድ የምንለውን የውሃ አይነት ለምን ቴስቶች እንጠቀማቸዋለን used for general laboratory test do not require type 1 ለማይጠይቁ strict ላልሆኑ ቴስቶች ምን መጠቀም እንችላለን grade 2 መጠቀም እንችላለን ይሄኛው grade 2 ደግሞ should keep minimum and protect from chemical and bacterial contamination ከምንም አይነት contaminations of chemical contaminations of microbes ወይንም ባክቴሪያል መጠበቅ ይኖርበታል ማለት ነው ታይፕ 3 ወይንም ግሬድ 3 ደግሞ ለምን እንጠቀመዋለን ስንል for washing glassware but not for rinse ለሪንስ አንጠቀመውም ታይፕ 3 ሙሉ ለሙሉ ለምን መጠቀም እንችላለን ማለት ነው እቃዎችን ለማጠብ ማለት ነው ኳሊቴቲቭ ቴስት ለምሳሌ ፓራስቶሎጂ and urinalysis ቴስቶችን ብንሰራባቸው ችግር የለውም ማለት ነው ለእንደዚህ አይነት ነገር ደግሞ ምን ተጠቀማላችሁ ግሬድ 3 ወይንም ታይፕ 3
reagent grade water መጠቀም ይቻላል ማለት ነው እንግዲህ ይሄንን ይመስላል ባጭሩ ሴሽን 4 በሚቀጥለው ክፍለ ጊዜ ስለ ኬሚካልስ ባስተምራችሁ መልካም ነው ቪዲዮ እየረዘመብኝ ስለተቸገርኩ ነው ያሳጠርኩት እንዳትሰለቹብኝ ከኔ ጋር ሆኑ አሁንም በድጋሚ እዚች ዲስክሪፕሽን ቦክሷ ላይ ስለ ሁሉም ያስቀመጥኩላችሁን ያስተማርኳችሁን ሃንዳውት በቴሌግራም ቻናሉ ላይ ታገኙታላችሁ ቴሌግራም ቻናሉን ዮላብን ጆይን አድርጉ በተረፈ ደግሞ ምንድነው ለሌሎች እንዲደርስ ሰብስክራይብ አድርጉ በሴሽን 5 ኬሚካልስ ለክሊኒካል ኬሚስትሪ ምን እንጠቀማለን የሚለውን እንቀጥላለን ማለት ነው ቴንክ ዩ በጣም ነው ማመሰግነው